ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዘመናዊ ሽሬውን የአቤ ጉበኛን አልወለድም ከሚለው መጽሐፍ ውስጥ ያገኘነውን የተመረጡ ምዕራፎች ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍ ትረካዎች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቤት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እነሆ የአቤ ጉበኛ አልወለድም። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወደዚህ ዓለም መጥቼ ከዓለም እስክወገድ ድረስ አንዳችም ወንጀል አልሰራሁም። ሰዎች ግን በዓለም ተደርጎ የማያውቅ ወንጀል እንደሰራሁ ይቆጥሩኝ ነበር። ይህ የሆነበትም ነፃነቴን ከወገኖቼ ነፃነት ጋር ያለመጠን እወድ ስለነበርና ለዚህም ብዙ እንግዳ ነገሮች ስለሰራሁ ነው። ወንጀለኛ ከሆንኩ ለወንጀሌ ኃላፊው ከነፃነት ስሜት ጋር የፈጠረኝ ፈጣሪ ነው። ወደ ዓለም መምጣቴ ኃጢአት ከሆነብኝም በኃጢአቴ የሚጠየቀው ወደዚህ ዓለም ያመጣኝ ኃይል ነው። እኔ ግን ወደ ዓለም እንድመጣ ማንንም አልጠየቅኩም። ወላጆቼ ወይም ፈጣሪ ወደዚህ ዓለም እንድመጣ ፈልገው እንደሆነ አስቀድመው ወደ ዓለም መጥቼ ከዓለም እስክወገድ ድረስ በሰላም፣ በፍቅር፣ በደስታ ከሁሉም ይልቅ በነፃነት ልኖር የምችልበትን ዕድል ማዘጋጀት ነበረባቸው። ይህን ስላላገኘሁ ግን በአመፅ ተወልጄ በአመፃ ሞትኩ። እንደ ሳጥናኤል ትዕቢተኛ፣ እንደ አዳም ስህተተኛ እየተባልሁ ስረገም ኖርኩኝ። እኔ ከዓለም ብዙ ነገሮችን አልፈለግኩም። የፈለግኳቸው ጥቂትና ርካሽ የሆኑ ነገሮችን ነበሩ። የምተነፍስበት ነፃ አየር፣ የምኖርበትና ሰርቼ የምጠቀምበት ነፃ ምድር፣ የምጠጣውና የምታጠብበት ነፃ ውሃ፣ ከኔ ቀድመው የተወለዱ ተመራምረውና ተምረው ያገኙትን ነፃ ጥበብና ዕውቀት ብቻ በቀላሉ ለማግኘት ፈለግኩኝ። ተገድጄ ላደረግኳቸውና አስገድጄ እንዳስደረጋቸው ለታሰቡብኝ ነገሮች ግን ፍጹም ተቃዋሚ ነበርኩ። ወንጀል ይሄ ብቻ ነው። ከእናቴ ሆድ ውስጥ ጀምሮ የሰራሁትን እንግዳ ሥራ ስታዩ አንድ በሰው ሕይወት ላይ የተፈጸመ ተአምር ታያላችሁ። በክፋት መንገድ ስተረጉሙት ይህ ሰው የዲያብሎስ ዲቃላ ነው ብላችሁ ለማመን፣ በደግ ስተረጉሙት ግን እግዚአብሔር በነፃነት ክብሪት ለኩሶ የፈጠረው ሕይወቱን እያቃጠለ ለሰው ልጆች የነፃነትን ብርሃን የሚያሳይ የነፃነት ጧፍ ነው ብላችሁ ለማመን እንደምትገደዱ አምናለሁ። ከሰው ልጆች ታሪክ ጋር ፈጽመው የማይመሳሰለው የሕይወት ታሪኬ ሰሚዎችን ሁሉ ለማስደንገጥ የበረቀ ድንገተኛ መብረቅ ነው። የመብረቁ ጸዳል ብልጭ በሚልበት አጭር ጊዜ የዓለምን ነዋሪዎች መልክ አሁን ከምታዩበት ሁኔታ የተለወጠ አድርጎ እንደሚያሳያችሁ ሙሉ በሙሉ አምናለሁ። ከኔ ምስክርነት ይልቅ ራሱ ታሪኩ እንዲመሰክርላችሁ እነሆ ታሪኬን አቀረብኩላችሁ። ሥርዓቱን ማን እንዳቃወሰው አላውቅም። እግዚአብሔር ይሁን ሰው ወይም የተፈጥሮ ጣጣ ማን እንዳበላሸው አልተረዳሁም። ግን ሥርዓቱና ለእኛ ተገቢ የሚመስልን ነገር ሁሉ በተመሰቃቀለበት ዓለም ሰዎች ሁሉ ይኖራሉ። እኔ የተወለድሁባት ኢዝራኤሎስ የተባለችው ደሴት በወራሪዎች ስትበዘበዝና ስትጠቃ ስትገዛም ኑራ ነፃነቷን ካገኘች በኋላ ራሷ የተበላሸች ሀገር ነበረች። ይህቺ በታላቁ ውቅያኖስ የተከበበች ሀገር ዋና ከተማዋ አቃኒዮ የምትባል ስትሆን እኔም የተወለድሁት በዚህቹ ከተማ ነው። ከተማዋ የተመሰረተችው በባህር ጠረፍ ላይ በመሆኑ በኮንትሮባንድ መርከብ እየተጫኑ ያለ የለፍ ወረቀት የገቡ የውጭ ዜጎች እንዲሁም ለረጅም ዘመናት ቅኝ ግዛት ሆና በኖረችበት ጊዜ እንደ ልብ የገቡ የባዕድ ተወላጆች ታላቅ ባለሀብቶች ሆነው ይኖሩባት ነበር። ከተወላጆቹ አልፎ አልፎ ብዙ ሀብት አንቆያጆች ሲኖሩ አብዛኛው ሕዝቧ ድሃ ነበር።
ከተማዋ ልዩ ልዩ ቀለም ባላቸው ህዝቦች ብቻ ሳይሆን ቁንጣን፣ ራብ፣ ስካርና ጥማት ከልክ በላይ የሆነ ድሎት፣ በሽታና ችግር ተባብረው በሚያጠቋቸው የተለያዩ ሰዎች የተሞላች ነበረች። ከሚፈለገው በላይ የሆነውንና ለአብዛኛው ህዝብ የሚበቃውን ብዙ ሀብት የያዙ ባለሀብቶችና የአብዛኛውን ጊዜ የዕለት ምግባቸውን በህልምና በማሽተት ካልሆነ በቀር በሌላ መንገድ ለማግኘት የማይችሉ ፍጹም ድሃዎች ነበሩባት። ሌላው ሁሉ ቀርቶ ለሁሉ እኩል ተብሎ የተደነገገው ህግ እንኳን በአፈጻጸሙ እንደ ሰዎች ሁኔታ የሚሄድ ነበር። አብዛኞቹ የአገሪቱ ተወላጆች በእኩልነት በነፃ የሚያገኙት አየርንና የፀሐይ ብርሃንን ብቻ ሲሆን የቀረውን ነገር በመጠኑ እንኳን ለማግኘት ብዙ ድካምና ራስን ለባርነት አሳልፎ መስጠት ነበረባቸው። ባጭሩ በተፈጥሯ ከማንኛውም መልካም ሀገር የማታንሰው ደሴት ከጥቂቶቹ ሀብታሞች ጋር ሲያዩዋት መንግሥተ ሰማያት ከብዙዎች ድሃዎች ጋር ሲያዩዋት ገሃነም እሳት መስላ በሁለት ተቃራኒ መልኮች ትታይ ነበር። በዚህች ሁኔታዋ ለመግለጽ ቃላት በሚያጥርብኝ ደሴት ዋና ከተማ ከሀገሯ ፍጹም ድሆች አንዷ የሆነችው ሴት ነበረች። ሴትዮዋ የምትኖረው ከጧት እስከ ማታ ከከተማዋ ታላላቅ መንገዶች ባንዱ ተቀምጣ በመኪና ሳይሆን በእግሩ ከሚጓዘው አላፊ አግዳሚ ምጽዋት እየጠየቀች በምታገኘው የሳንቲም ልቃሚ ነበር። እሁድና በሌሎች የበዓላት ቀኖች ወደ ቤተ ክርስቲያን ሂዳ ከመሰሎቿ ጋር እየተጋፋች ትለምን ነበር። መፈጠራቸው በቁጥር ለማሟላትና ሌሎችንም ለማገልገል ብቻ ሆኖ ከቀረው ድሆች ከሀገራቸው ጠፍና ሰፊ መሬት ለአንድ ጠማማ ጎጆ መቀለሻና ጭሮ ቆፍሮ የዕለት ወድ ለመሙያ የሚሆን ጭጥት አፈር ከሌላቸው ምስኪኖች አንዷ የሆነችው ይቺ ሴት በዓለም ላይ ብዙ ሴቶችን አካላቸውን በመሸጥ ሊያስተዳድሯቸው የቻለውን በቂ ውበት ባይኖራትም ከአስቀያሚነት ያመለጠ መልክና ውብ ጠባይ ብቻ ለሚፈልግ የሷ ቢጤ ባለ የምንታሰ ሴት አልነበረችም። እንዲያውም ጮሌ ባትሆን ነው እንጂ ጮሌ ብትሆን ኖሮ ጠጉርን በየጊዜው በማጋየት ፊትን በቀለምና በዱቄት በመለቅለቅ በአንጸባራቂ ጌጣጌጦች ቂጥንና ጡትን አፍጥጠው በሚያሳዩ ልብሶች በኤሌክትሪክ ብርሃንና በሌላም ዘዴ ሰው ሰራሽ ውበት የሚያገኙ ሴቶች ጋር በመወዳደር የአካል መሸጡ ገበያም እስከዚህ ባላመለጣት ነበር። ነገር ግን በዚህ ፋንታ የማይታጠበው የማይበጠረውና የማይቀባው ጠጉሯ በላዩ ከተሰራጨበት አዋራ ጋር ካፈር ላይ ወድቆ የኖረ ብሩሽ ይመስል ነበር። ችግርና ብርድ ቀለሙን የለወጠ ፊቷ ድሃ መሆኗና ሁኔታዋ ባያጠራጥር በብዙ የፊት ዶቄት ፊቷን ያጨማለቀች ሴት ያስመስላት ነበር። የለበሰችው ልብስ መቆሸሽ ላይን ከማስቀየሙ በላይ ንጽህና ማጣት አደገኛ በሽታን ያስከትላል የሚባለውን የሐኪሞች ትምህርት የሚያስተባብል ነበር። በየጊዜው የሚወርድባት ብርድ ምንም ስላላደረጋት የብርድ በሽታ ድሆችን ንቆትቷቸዋል ለማለት ያስገድዳል። ይህች ምስኪን ሴት ዓለምን በምን ስሜት እንደምትወድ አይታወቅም። እሷም እንደ ሌሎች ሞትን ስትፈራና መኖርን ስትፈልግ ትገኝ ነበረች። ለሰሚው ግራ ነው። ከዚህም አልፋ ከወንዶች ጋር ስትቃረብ ኖራለች። ይህስ ሲቅር የተፈጥሮ ጣጣ ነው። የሚገርመው አንድ ቀን እኔን አርግዛ ኖራለች። እኔን አርግዛ የመውለጃዋ ቀን በደረሰበት ጊዜም እንደ ልማዷ የዕለት ራቷን ለማግኘት በአንድ ታላቅ መንደር ዳር ተቀምጣ ስትለምን ውላለች። ማደሪያዋም ያው የመንገዱ ዳር ስለሆነ እዚያው አምሽታለች። በመንገዱ የሚወጡ የሚወርዱትን መኪኖች በመንገዱ ግራና ቀኝ በቆሙት አምዶች ላይ ባሉት ትላልቅ አምፖሎች የሚያበራውን የኤሌክትሪክ ብርሃን እጅ ለእጅ ተያይዘው የሚሸራሸሩትን ሴቶችና ወንዶች ግራና ቀኝ ያሉትን ታላላቅ ፎቆችና የቀሩትንም ብዙ ትርኢቶች እየተመለከተች በጥጓ የሚያልፍ እግረኛ ስታገኝ ስለ መድኃኔ ዓለም እያለች ትለምናለች። በሆዷ ውስጥ ሰሚዎችን ሁሉ የሚያስደነግጥ ዜና ያለኝ አደገኛ ጽንስ መኖሬን ግን በጭራሽ ረስተዋለች። አንድ ሰው በጥጓ ሲያልፍ ስለ መድኃኔ ዓለም አለችውና ሳንቲም ሲሰጣት ከእጇ ላይ ከነበረው ሌላ ሳንቲም ጋር ተጋጅቶ ቀጭል ሲል በሆዷ ውስጥ ከተኛሁት እንቅልፍ ብንን አልሁኝ። ከእንቅልፍ መንቃት ብቻ አይደለም፣ ከድንቁርና ስሜትም ነቃው። ማን እንደሆነ ያላወቅኩት ኃይል ምቾትና ነፃነት ወደሌለበት ዓለም የሚሄድ መሆኔን እንዳውቅ አደረገኝ። ስንት ስፋትና መጠን ያላት ዓለም አሁን የምገኝባት ጠባብ ሆድ እጅግ የምታንስ መሆኗን አሳወቀኝ። ሙሉ ነፃነቴን እንዲያስኩ ባለሁበት የእናቴ ሆድ ውስጥ ፍርግጥግጥ አልሁኝ።
ሆዷንም በርግጫ ደበደፉት። አይ ፍዴ እዚህ ላይ ደረሰብኝ መሰለ። ነገሩማ ወዴት ሊደርስ ኑሯል አለች በቀላሉ የምወለድ መስሏት። በጭራሽ አልወለድም አልሁኝ በጩኸት። እሷም ሆዷ እንደተለመደው ጩሩር ያለ መስሏት ነበር እንጂ እንደዚህ ያለ በሰው ታሪክ ውስጥ እንግዳ የሆነ ነገር ይሆናል ብላ አልጠረጠረችም። በሆድ ውስጥ ሆኖ የሚናገር ሕፃን ማን ሊጠራጠር ይችላል? ለእኔም ለራሴ ማመን ያስቸግረኛል። ደህና ቦታ ሊያዝ መሰል አለች ከመንገዱ ወዳለው የካባ አጥር ስር ጠጋ እያለች። በፍጹም አልወለድም አልሁኝ ጮክ ብዬ። ነገሩ ግራ ሆነባት። ወዲያና ወዲህ ፊቷን እያዞረች ሰው እንዳለ ማየት ጀመረች። ከዚያም ቀጥላ ወይ ግሩ ሰይጣን ጠራኝ ልበል አለች። አዬ ደግሞ የምን ሰይጣን? እኔ ነኝ አልወለድም አልኋት። ወደ ሆዷ አንገቷን ዝቅ አደረገችና አንተ ማነህ አለች በታላቅ ፍርሃትና ጭንቅ። እንግዲያው ነገር የተሰራው ሆዷ ውስጥ ሆነና የምታመልጥበት ዘዴ ባይኖራት እንጂ በዚህ ጊዜ ልቧ እስኪፈርስ ብትሮጥ በወደደች። እኔ በሆድሽ ውስጥ ያለሁት ልጅ ነኝ አልኋት። ታዲያ ለምን አትወለድም አለች። ተወልጄ በችግር መሰቃየት አልፈልግም። እኔ በተቻለኝ መጠን አሳድግሃለሁ። ሊያኖረኝ የሚችል ሀብት አለሽ? እንደዚሁ ለምኜም ቢሆን አሳድግሃለሁ። ሞት ይሻላል። እኔ ማን መሰልሁሽ አንቺ? ልመናን ተማምኜ ነው የምወለድልሽ? በገዛ ሀገርሽ ላይ የምትችውን ሰርተሽ በመኖር ፈንታ እንዴት ልመናን ተስፋ አድርገሽ ትኖሪያለሽ? ያንቺ በዚህ ሁኔታ መጎሳቆል አንሶ ደግሞ ማደጊያ የሌለው ልጅ ለምን ትወልጃለሽ? ተፈጥሮ ያመጣብኝ ጣጣ ነው እንጂ እኔማ ምን አደረኩ? ተፈጥሮማ ራስሽን ችለሽ እንድትኖሪ ፈቅዶልሽ ነበር። ብቻ ቀማኞች ሁሉን ነገር አመሰቃቀሉት እንጂ የቻልሽውን ያህል ለመስራት ለምን አትሞክሪም? በገረድነት ተሰራ ነበር። የሳምባ በሽታ አለባት ብሎ ሐኪም ስለተናገረ በሽታው ወደ ጌታዬ ቤተሰቦች እንዳይተላለፍ ወዲያው አስወጡኝ። እሺ መሬት አለሽ? የለኝም። ትምህርት አለሽ? የለኝም። ታዲያ ምን አለሽ? ምንም የለኝም። ታዲያ ድህነትን፣ በሽታንና ድንቁርናን ልታወርሽኝ ነው ተውለድ የምትይኝ? እድልህን እንዴት ታውቀዋለህ ልጄ? አለች በትካዜ። ቀማኞችና ነፍሰ ገዳዮች እንዲሁም የነጻነት ጠላቶች በሰለጠኑበት ዓለም ደግሞ ምን እድል አለ? የድሆችን ልጆች የሚጠብቃቸው የወላጆቻቸው መከራና ችግር ብቻ ነው። መከራንና ችግርን ከድሆች ትከሻ ለማውረድ እንደኔ ከሆድ ውስጥ ጀምሮ ለመብትና ለነጻነት መሟገት ያስፈልጋል አልኋት በቁጣ። ነገሩም ግራ ሆነባት። በዚህ በሆዷ ዓለም የተደረገ ተአምር በእውንና በህልም መኖሯ ለይታ ለማወቅ አላስችላት አለ። በመንገድ ላይ ሁና ብርድ ይወርድባት ወይም በገነት ላይ ትሁን ምኑንም አታውቅም ነበር። ቢሆንም አንዴ የገባችበትን ክርክር በመቀጠል እንግዲህ መቼስ ምን ይሆናል ተወለድ እንጂ አለች። አልችልም አልሁኝ ቀጠል አደረኩና ይልቁንስ መርዝ ጠጪና ሁለታችንም እንሙት። አንቺም ዓለምን ወደሽ ሞትን መፍራትሽ ነው? አንቺ ሙቶ ከማረፍ እየተሰቃዩ መኖርን ትመርጪ እንደሆን እኔ ለስቃይ ከመኖር መሞትን እመርጣለሁና የሚያስወርድ ነገር ጠጪልኝና ሞቼ ከሆድሽ ልውጣልሽ አልኋት። ምን ነው ልጄ ነፍስ ገደልሽ፣ ተወልዶ ዘራችንን የሚያበዛውን ልጅ ቀጨሽ ብለው ያስሩኛል ይቀጡኛል እኮ አለች። አዎ እነማን ናቸው እንደዚያ የሚሉ? የኛ መጎሳቆል ለነሱ መቀማጠል ማዳመቂያ እንዲሆን የሚመኙት ግፈኞች። እነዚያ ጉልበታችንንና ባርነታችንን እንጂ ሰው መሆናችንና ነጻነታችንን የማይወዱ ቀማኞች ናቸው ለኔ ህይወት የሚቆረቆሩ። እነዚያ በሰው መከራ የመደሰት ሱስ የያዛቸው ጨካኞች ናቸው ለኔ ህይወት ጠበቆች ነን የሚሉ። ለሰው ህይወት ሐሳቢዎች ከሆኑ ለኛ ገና ላልተወለድነው ከማሰብ ለምን የተወለዳችሁትን በወጋ አይዟችሁም አልሁኝ በቁጣ። የቁጣ ንግግሬንም ቀጠልሁና ወደፊት የሚወለዱ ሕፃናት ሁሉ እንደኔ በሆድ ውስጥ ሆነው የማወቅ ጸጋ ቢሰጣቸውና የመገናኛ ዘዴ ቢኖረኝ ያለ መወለድ አድማ እንዲፈጥሩ ባነሳሷቸው ነበር። ድሆች ሕፃናት አትወለዱ፣ የሚጠብቃችሁ ርስት ችግር፣ በሽታና ድንቁርና ነውና። ዓለም በትክክለኛና አድሎ በሌለበት ሕግ እስክትመራ ሰላም፣ ነጻነት፣ እኩልነት፣ ፍቅርና ወንድማማችነት በዓለም ላይ ያላቸውን ቦታ እስኪያገኙ አትወለዱ እላቸው ነበር። የእያንዳንዱ ሰው ተገቢ ድርሻና የመኖር ዕድል እስኪታመን ድረስ በሆድ ውስጥ ቆዩ ወይም ሳትወለዱ ሙቱ እያልሁ አስተምራቸው ነበር።
ስል በፍርሃት ትንቀጠቀጥና ትሸበር ነበር። ሰውነቷ ሲንቀጠቀጥ እኔንም ስለጎጨጎጨችኝ ሁኔታዋ ገባኝ፣ እጅግም አሳዘነችኝ። ለምን ትንቀጠቀጫለሽ አልኋት። በፖለቲካ እንዳንታሰር ፈርቼ ነው አለችኝ። እንግዲህ እንድወለድ የምትፈልጊው እንዳንቺ አለች የምትበለው ምግብ፣ የምትጠጋበት ቤት፣ የምትለብሰው ልብስ እንኳን የሌላት ምስኪን ሴት በስቃይዋ የማዘን ነፃነት ባላገኘችበት ዓለም እንድጨማለቅ ነው? ተይው እናቴ፣ ምንጊዜም ቢሆን ለባርነት እንደማልወለድ ወቂ አልኋት። ጥቂት ዝም አሉ። እሷም በፍርሃትና በጥርጣሬ ተውጣ ዝም አለች። የተነጋገርነውን ሁሉ አብዳ ወይም ቃሽታ የታያት ነበር የመሰላት። ይህን ራእይ እውነት ነው ብላ ለማመን ተሳናት። እንደሷ ያሉ ድሆች የወለዷቸው ልጆች ተወልደው አድገው አርጅተው እስኪሞቱ የማያስቡትንና የማይናገሩትን ነገር ገና ተወልዶ በ4ና በ5 ዓመቱ አፉን እያኮላተፈ በልመና ይረዳኛል ብላ ስጠብቀኝ የነበርሁት ጽንስ ከሆድ ከመውጣቴ በፊት አውቄ እንደዚህ ያለውን የነጻነት ንቅናቄ ሲጀምር ምን ይሰማት? በድንጋጤ አለመሞታም እንዲያው ሞቱም ንቆ ችላ ቢላት ነው። መልካም ሙሉ ነጻነት ሳለሽ ብዬ ጠየኳት። አዎ ነጻ ሰው ነሽ ይሉኛል ብላ መለሰችልኝ። አይርብሽም? አይጠማሽም? ይርበኛል፣ ይጠማኛል። አይበርድሽም? ሙቀትም አያቃጥልሽም? ይበርደኛል፣ በፀሐይ ጊዜም ሙቀት ያቃጥለኛል። እሺ ሰዎች የሚፈልጉትን ሁሉ ለማግኘት ምኞት የለሽም? እሱስ ነበረኝ፣ ላገኙ አልችልም እንጂ። አሁን የምትፈልጊው እኔም ተወልጄ አንቺ ስትሞቺ የዓለም መከራና ስቃይ መድረሻ አጥቶ እንዳይጠፋ እኔን ተክተሽለት ልታልፊ ነው? ለመሆኑ አባቴስ ማን ነው? እኔ በገረድነት እሰራበት በነበረው ሰውዬ ቤት ባሽከርነት ይሰራ የነበረ ሰው ነው። አሁን ግን የደረሰበትን አላውቅም። መልካም፣ እሱም እንዳንቺ መድረሻ ያጣ ድሃ ነው ማለት ነው። ታዲያ የሁለት ድሃ የሁለት አገልጋይ ልጅ ልማድና እምነት ባመሰቃቀለው ዓለም መጥቶ ምን ሊሰራ? የእናቱን የአባቱን ችግርና መከራ ሊወርስ ለሰዎች ባሪያ መሆንና ተቸግሮ ማለፍም ሥራ ሆኖ ለዚህ መወለድ በፍጹም አልወለድም። አንቺም መሞት አለብሽ። እኔስ ሞትን እፈራለሁ። መልካም፣ መልአከ ሞት ጥርሱን አቅጥጦ አይኑን አፍጥጦ መጥቶ በረጅም ጥያቄና መልስ ያሰቃይሻል የሚል ተረት ስላደነዘዘሽ ሞትን ትፈሪያለሽ። ሀብታሞች ካቀማጠለቻቸውና ከሚወዷት እናንተም ባሪያ አድርጋ ካስገዛችላቸውና ከሚደሰቱባት ዓለም ስለሚነጥላቸው ሞትን ቢጠሉና ቢያማርሩ እናንተም ድሆች የነሱ ማሚቶቹ ናችሁ ሞትን ማማረራችሁ ነው አልኋት። በታላቅ ስሜትም ድምፄን ከፍ አድርጌ ሞት የድሆች ወዳጅ መሆኑን ወቂ። ድሆች ግፈኞች ከጫኗቸው ቀንበር ነፃ የሚሆኑት በሞት ብቻ ነው። በሽታ፣ ችግርና ድንቁርና የሚያሰቃያቸው መከረኞች ከመከራቸው ነፃ የሚወጡት ለመብታቸው ሲጥሩ ወይም ሲሞቱ ነው። ሞት 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 ሞት! አንተ ስመ ክፉ፣ ስራህ ግን ደግነት፣ የድሆች ነፃ አውጪ፣ የእውነት ነፃነት፣ የእንቅልፍ ታላቅ ወንድም፣ የዘላለም ረፍት። ፍጡራን በሐሰት ስለሚደለሉ ድሃም እንደ ሀብታም አንተን ጠላህ አሉ። ይህን ስናገር አሸባሪ ንግግሬ ግራ አጋባትና ለካ በዚህ ባዶ መንገድ ላይ ሳደር ሰይጣን አስረግዞኝ ኑሯል አለች እያለቀሰች። እኔም እጅግ ስለራራሁላት እናቴ በመሆንሽ ከዚያም በላይ ድሃ ስለሆንሽ አዝንልሻለሁ። ነገር ግን ራስሽ መብትሽን የማትጠብቂ ሆነሽ ለሌሎች ደግሞ ባርነትን ስለምታስተምሪ መሞት አለብሽ አልኋት። እሷም በመጥፎ ዕድሏ አምርራ ታለቅስ ጀመረ። ያለቀሰችውም ጥቅሙን ያላወቀችው የነጻነት ነበልባል የሚያነደኝ ጽንስ በሆዷ ስላገኘች እንጂ በእርግጥ የበደላትን መከረኛ ኑሮ በማስታወስ አልነበረም። ይህን በመሰለ ጭቅጭቅ አደገኛ የሆንኩት ጽንስና ድሃዋ እናቴ ስንሟገት ብዙ ጊዜ ካጠፋን በኋላ የምችል ብሆን በዓለም የሚገኘውን ነገር ሁሉ አድርግልኝ ብትይኝ አደርግልሽ ነበር። ባርነትን ተቀበል፣ ለባርነት ተወለድ ብለሽ የምታቀርቢውን ልመና ግን እንኳን አንድ ጊዜ 100 ጊዜ ብትሞቺ ይሻለልሽም አልኋት። ታዲያ ምን ይሻላል? መብትሽን ለማግኘትና እኔንም ከነመብቴ ለመውለድ ሞክሪ። እንዴት እችላለሁ? ካልቻልሽ እንሙት። አረ ስለፈጠረህ ብለህ ተወለድ። ፈጣሪም የፈጠረኝ ለባርነትና ለችግር ከሆነ እሱንም አሻፈረኝ ብየዋለሁ። ግን እሱ እስከዚህ ቂል አይደለም። እሱ የነጻነትን ዓለም ፈጠረ። ግፈኞች ነፃውን ዓለም የባርነት ዓለም አደረጉት።
ቂሎችና ደካሞችም ራሳቸውን የባርነት ማስፈሪያ ወደብ አደረጉት። መልካም፣ ባርነትን የሚሹ ባሪያ ይሁኑ። የነጻነት ጠበቃ ሲሆን ባሪያ የመሆን ነጻነት ይሰጠን የሚሉትንም የወደዱትን ባርነት እንዲጠግቡት መተው አለብኝ። እኔን ወደ ባርነት ግባ ሲሉኝ ግን ታላቅ ጠብ መፈጠሩ ነው። ስለዚህ አሻፈረኝ፣ ለባርነት አልወለድም ብሏል በይ። ሰውን ለመወንጀልና እምቢተኛ ነው ለማለት ዳኛ ሞልቷል። ዳኛም የማያገኙት ለነጻነት የሚሟገቱት ናቸው እንጂ ነጻነት ፈላጊዎችን ለመክሰስ የዓለም ፍርድ ቤቶች ሁሉ ክፍት ናቸው። ክሰሽኝ። እምቢ አለ በይ አልኋት። ተስፋ ቢሷና ረዳት የለሿ እናቴ በዚህ ተአምር፣ በዚህ በዓለም ላይ ተሰምቶ በማያውቅ ደውል የአእምሮዋ ጆሮ ተሳቀቀ። ያለችበትን ረሳች። መፈጠሯም ህልም መሰላት። ጨርሶ ዓለምን ዘነጋችና ድካሙ እስኪያሸንፋት ድረስ እየቃየችና እየለፈለፈች መሬቱ ላይ ተዘረረች። እዚያው ተዘርራ እኔ ብቻ የምሰማውን ትንሽ ትንሽ ትንፋሽ እየተነፈሰች ተላላፊዎቹ ሰዎችም አዬ እዚህ ላይ ሰው ሙቶ ወድቋል መሰለ እያሉ ሲያልፏት ብዙ ጊዜ ቆየች። የመጀመሪያው እስራቴ። ተገድጄና ታስሬ የማልፈልጋቸውን ነገሮች መስራቴ ተጀመረ። እናቴ በእኔ ምክንያት ደክማ በወደቀችበት ጥግ ሁለት የፖሊስ ወታደሮች ሲያልፉ በድንገት አዩአት። መቼም እግዚአብሔርም እኔን ለማሰቃየት አሲሮብኛልና በዚሁ ጊዜ ፖሊሶች ከወትሮ በተለየ ሁኔታ ደነገጡ። ቶሎ ስልክ ደውለው በድንገተኛ አደጋና በሽታ የጎዱትን ሰዎች ወደ ሆስፒታል ለማድረስ የተዘጋጀ መኪና ወይም አምቡላንስ እንዲደርስ ጠየቁ። መኪናውም ቶሎ ደረሰ። እነሱም ወደ ድሆች መታከሚያ ሆስፒታል ወሰዱን። የሆስፒታሉ ዋና ሐኪም ቶሎ ብሎ ለምርመራ ቀረበ። የእናቴን ሆድ በእጁ እየዳሰሰ ሲያይ ጣቶቹን በርግጫ ለመስበር ፈልጌ ትንንሽ እግሮቼን አወናጭፌ ነበር። ግን በከንቱ የድሃዋንና ራብ የተጎዳትን እናቴን ሆድ አቆሰልሁት። ወዲያውም ራጅ እንድትነሳ አዘዘ። ወደ ራጅ ክፍል እንደሄድን የመመርመሪያው መሳሪያ ብርሃን በአይኔ ላይ ቡግግ ሲልብኝ አረ ወይድ አይኔን እንዳታጠፋው አልሁኝ። ግን የሰማኝ ያለ አይመስለኝም። የራጁ ውጤት ያለ ቀደዳ ኦፕራሲዮን ልወለድ የማልችል መሆኑን መሰከረብኝ። ድሃዋ እናቴ በእኔ ምክንያት ሆዷ መቀደዱን በጣም አሳዘነኝ። ዝም ብዬ ልወለድላት ፈልጌ ነበር። ግን ይህ ያሰብኩት ከሐኪም ትእዛዝ በኋላ ነው። ሐኪሞችስ ዘመናዊውን በኃይል ገዢዎች ወይም ዲክታተሮች አይደሉ? እኛ ከተናገርነው ውጪ እግዚአብሔርም ሊሰራ አይችልም። የህይወት ባለስልጣኖች እኛ ነን ብለዋል። በዚህ ምክንያት ምንም ማድረግ ስላልቻሉ በፖሊስ አስገዳጅነት፣ በሐኪም ቀዳጅነት የሽፍትነት ዋሻዬ ወይም እንደኔ አስተያየት የነጻነት ምሽጌ ከሆነችው የእናቴ ሆድ እንድወጣ ተገደድሁኝ። እናቴ ሆዷን ልትቀደድ የማደንዘዣው መድኃኒት ተደርጎላት በድን ስትሆን እኔም እሷም ከዚህ ዓለም የባርነት ቀንበር ነፃ ወጣን ብዬ ደስ ብሎኝ ነበር። ግን ደስታዬ ከንቱ ኑሯል። ሆዷን ቀደው ከተደበኩበትና ሕይወቴ በዚያው እንዲያልፍ ከፈለኩበት ዋሻ አወጡኝ። በሕይወት ዘመኔ ያየሁትን የተጨማለቀና አሳዛኝ ኑሮ ሁሉ ቁልጭ አድርጎ ያሳየኝን የዚህ ዓለም ብርሃን ለመጀመሪያ ጊዜ ሳይ ምንም እንኳን ሌላ ነገር ለማድረግ አቅም ባጣ እጅግ አምርሬ በማልቀስ ሐዘኔንና ቁጭቴን ለተመልካች አሰማው። ወዲያውም ወደ ሐኪሙ እየተመለከትኩ ቆይ ግድ የለም አንተ ደደብ፣ መኖርን እንጂ ለመኖር የሚያስፈልገውን የማታውቅ፣ ሟቹን አካል የምትጠብቅ የማይሞትን መንፈስ ግን የማታውቅ፣ በዚህች ቀን አንተ አዋቂ ሐኪም ተባልህባት። እኔ ግን ወደማልፈልጋት መከራና ስቃይ አዘጋጅታ ወደምትጠብቀኝ ዓለም መጣሁባት። ዕውቀትህን አደንቃለሁ። ሰውን በማገልገልህና ጊዜያዊ ስቃይን በመከላከልህ አመሰግንሃለሁ። ነገር ግን በዓለም እስካለው ድረስ አብዛኛውን ጊዜ የሚያሰቃዩኝን ችግርና ድንቁርናን፣ ግፍን፣ ባርነትን ለመከላከል ቀርቶ መኖራቸውን ስለማይታሰብ ደደብ እልሃለሁ። ለመሆኑ ከተደበቅኩበት ጎተታ ስታወጣኝ ምግቤን፣ ልብሴን፣ ቤቴን አዘጋጅተህልኛል ወይስ እንደ እናቴ በባዶ ሜዳ ላይ ልጥለኝ ነው ብዬ ስጠይቀው ሽማግሌው ሐኪም አይቶትና ሰምቶት በማያውቀው ነገር በጣም ደነገጠና ከቆመበት ወደቀ። እኔም ከእጁ አምልጬ ወደኩኝ። ቆንጆ ጎረምሳ ካላየች በቀር በዓለም ላይ የሚያስደነግጣት ነገር የሌለ አንዲት ነርስ ምኑንም ሳታስተውል ቆይታ ሐኪሙና እኔን በወደቅን ጊዜ ቶሎ ብላ እኔን አንስታ በጨርቅ ጠቅልላ አስቀመጠችና ሌላ ሐኪም ጠርታ ዶክተሩንም አነሱት።
ሌላው ሐኪም የተቀደደውን የእናቴን ሆድ ሰፍቶ ወደ መኝታ ክፍል እስኪልካት ድረስ ሌሎቹ የሕክምና ሰራተኞች በድንጋጤ ለታመመው ሐኪም አስፈላጊውን እርዳታ አድርገውለት ነፍሱን አውቆ ቆየ። ብዙ ሳይቆይ ከተኛበት ተነሳና ምን ነበር ያየሁት አለ። ከጥጉ የነበረው ሐኪምም ቆይ ጥቂት ቆይ አለው። የታመመው ሐኪም መለሰና የለም የሆንሁትም ማወቅ አለብኝ አለ። በጣም ደንግጠህ ወድቀህ ነው አለው ደህናው ሐኪም። በምን ምክንያት? ኦፕራሲዮን አድርገህ ከእናቱ ሆድ ያወጣኸው ሕፃን በጣም ስለወቀሰ። ገባኝ። ይህን ተአምረኛ ሕፃን ማየት አለብኝ። ተው ጥቂት ቆይ። በፍጹም አልቆይም። ከዚህ በኋላ ታሞ የነበረው ሐኪም ተነሳና በጨርቅ ተጠቅልዬ ወደምልወሰወስበት ክፍል መጣ። ትክ ብሎም አየኝ። እስከ 3-4 ወር የእናቱን ጡት መጥባት አለበት ሲል በጥጉ ላለችው ነርስ ነገራት። እምቢ፣ የእናቴን ጡት አልጠባም አልሁት። ለምን አለኝ። የሳምባ ነቀርሳ አለባትና ታስለፈልፍብኛለች። በግድ አስወልዳችሁ በበሽታ እንድታሰቃዩኝ አልፈልግም አልሁት። በዚህ አዲስ ሁኔታ ሐኪሙ አሁንም ደነገጠ። እንደ መጀመሪያውም አልወደቀም እንጂ አሁንም በመጠኑ አእምሮ ሊስት ጀምሮ ነበር። ከጥቂት ጊዜ በኋላ እናቴ እኔ ያለባት ስላልሁት በሽታዋ እንድትመረመርና ለእኔ ግን ልዩ የሆነ የሕፃን ምግብ እንዲዘጋጅልኝ አዘዘ። ከዚያም ቀጥሎ ደግሞ ምን እንዲሆንልህ ትፈልጋለህ አለኝ። እኔም ከዓለም እስክወገድ ድረስ ብዙ ነገር እፈልጋለሁ። ካንተ የምፈልገው ግን የሰውን ጤንነት ብቻ ሳይሆን የሰውን ክብር፣ የሰውን መብት፣ የሰውን ነፃነት፣ የሰውን ፍላጎት ጨምረ እንድታውቅ ነው። ያለዚያ ታላቁ ጋንዲ እንደሰደባችሁ እንዲህ እያልሁ እነሱ የሥጋ ሐኪሞች እንጂ የመንፈስ ክብሩን በሚያጠፋው መንገድ እንዲያመነዝር ይፈቅዱለታል። ከዚህም ቀጥዬ ግዙፉን ሥጋዊ አካል ብቻ ሳይሆን ረቂቁን መንፈሳዊ አካልም ጠብቁት፣ ፍላጎቱንም ለመስጠት የመንፈስ ሐኪሞች ጭምር ሁኑ እላችኋለሁ አልሁት። የመንፈሳዊው አካል ምግብም ነፃነትና እኩልነት ያለው ኑሮ ነው ስል ለደነገጠው ሐኪም ነገርኩት። መካከለኛ ዕድሜ ያለው ሐኪም በግንባሩ በኩል የሳሳውንና ትንሽ ነፋስ ሲነካው ብልው የሚለውን ጠጉሩን በእጁ ወደ ኋሊት እያስተኛ ለመሆኑ ይህንም በሕፃንነት ወራት ብዙ የማወቅ ኃይል ከምን አገኘኸው? ከየትስ ተማርከው? ሲል ጠየቀኝ። በጨርቁ እንደተጠቀለልኩ እንቅስቅስ እያልሁ እናንተ በአካል ብቻ የምታምኑ የነፃነት ፍቅር በአስተማሪና በግዙፍ አካል ብቻ ሳይሆን ሕይወት ካለው ፍጡር ሁሉ ስሜት ጋር ተመሰቃቅሎ የሚፈጠር ነገር ነው። አውሬው ሲያቆስሉት እጅግ የሚበሳጨውና ታላቅ ጀብዱ የሚሰራው እንስሳው ልረድህ ሲሉት የሚፈራገጠው በእናንተ ዩኒቨርሲቲ ውስጥ ስለ ነፃነት ጥቅም ያስተማረው ኑሮ ነው። የነፃነት ስሜት በደም ሕዋሳት ሁሉ ተሰራጭቶ አብሮ የሚፈጠር ነገር ነው። ይልቁንም በተንኮል የተፈጠሩ ትምህርቶችና ስብከቶች ፍጡር ሁሉ በተፈጥሮ ያገኘውን የነፃነት ስሜት እየደመሰሱ ወደ ባርነት የሚያስተላልፉ ጠንቆች ናቸው። በኃይል ከሚሰበር ኃይል ይልቅ በደም ውስጥ ያለውን የነፃነት ነበልባል እያበረዱ ለባርነት ምቹ ፈረስ የሚያደርጉ በሰዎች የተፈጠሩ ከንቱ እምነቶች ናቸው። ስለዚህ ከእናቴ ሆድ የነፃነትን ስሜት ይዤ ብወለድ አይግረምህ። ደሞም እግዚአብሔር ሰውን ከነፃነት ስሜት ጋር ለመፍጠሩ ምልክት እንደሆነው ያዘጋጀኝ ልዩ ፍጡር መሆኔን ማወቅ አለብህ አልሁት። እንግዳ ትዕይንትና ድንጋጤ በእውነት መኖሩን ያጠራጠረው ሐኪም ራሱን በተለመደው ሁኔታ ነቀነቀና መልካም እኔ የምችለውን ሁሉ አደርግልሃለሁ ካለ በኋላ በጥሩ ሁኔታ አስተኝታችሁ አስፈላጊና ተስማሚ የሆነ ምግብ እንድትሰጡት ሲል ለአንዷ ነርስ ትእዛዝ ሰጠ። ለብቻዬ ትንሽ የሕፃን አልጋ ተዘጋጀልኝና ተኛው። በዚህ ጥቃት መጣብኝ። ተገድጄ ከእናቴ ሆድ በወጣሁ በሦስተኛው ቀን ጠዋት የሚያስፈልገኝ ምግብ ቶሎ አልሰጠኝ አለ። ነገሩ አድሎ ኑሮበታል። በሆስፒታሉ አንዲት ሀብታም ሴት ወልዳ ኑራ እኔን እንዲረዱ የተመደቡት ሰራተኞች ሁሉ እኔን የዱር አዳሪዋን ልጅ ከነመወለዴም ዘንግተው ሀብታሟ ሴትየው ወደተኛችበት ክፍል ሂደው ሊጠይቁ ከመጣው ያጌጠና የደለው ቤተ ዘመድ ጋር ተዳብለው ያንኑ ክፍል ያጣብቡ ኑረዋል። የኔውን ነው እንጂ የምነግራችሁ ምስኪኗ እናቴማ በምን ሁኔታ እንዳለች ህሊናችሁ ሊደርስበት ይችላል። ነገሩ ሁሉ ገባኝ። በቁጣና በብስጭት የሕፃን ደሜ ፈላ። ያለኝን አቅም ስገምተው ግን ከማልቀስ የማያልፍ ሆኖ አገኘሁት።
ባለኝ አቅም ከተኛሁበት አልጋ ላይ እየተፈራገጥኩ ባልጋው ዙሪያ የቆሙት መከለያዎች ከለሉኝ እንጂ ከወለሉ ላይ ወድቄ ተፈጥፍጬ ለመሞት እየሞከርኩ ባለኝ ኃይል እሪ ይል ጀመረ። እንደ ተቆጣ አንበሳ የሚያጉረመርም ድምፅና በበደል የሚጮህ ድምፄንም ለሕዝብ የሚያሰማ የድምፅ ማጉሊያ መሳሪያ ባገኝ ኑሮ የሆስፒታሉን ግቢና ውጪ በጩኸት ባደባልቀው። እናንተ ለሰዎች ፊት የምታደሉ የእውነትና የቅዱስ ሥራ ጠላቶች በሚል ቃል ተነስቼ ነውራቸውንና አመፃቸውን የሚገልጽ ዲስኩር ባወርድባቸው በወደድሁ ነበር። ግን አልቻልሁም። ቢሆንም ባለ አቅም ተዋግቶ መጥፋትም እውነተኛ ጀግንነት ነውና የልቤ ምት በሁለት እጥፍ ፈጥኖ እስኪመታ ድረስ ባለችኝ ትንሽ ድምፅ እጮህ ጀመር። ጥቂት እንደ ጮክ ሐኪሙ በዚያው ጥግ ያልፍ ኑሮ ክፍሉን ከፍቶ ገባ። ብቻዬን ሲያገኘኝም ደነገጠ። ከመደንገጡም በላይ አፈረ። እኔም ቶሎ አልሁና የቁጭት ንግግሬን ጀመርኩ። ምን በደልሁና ነው ወደማልፈልገው ቦታ አምጥተህ ታሰቃየኛለህ? ምን ነው መኖርን እንደ ታላቅ ነገር ትቆጥረዋለህ? እኔ እኮ መኖር የምትሉትን ነገር ታላቅ አድርጌ አልቆጥረውም። ግፍ፣ አድሎ፣ ችግርና ባርነት ይከብደኛል። እነሱን የሚሸከም ደንዳና የስሜት ትከሻ የለኝም። ነፃነት የሌለበትን ኑሮ ኑር ብትሉኝ እኔ ገሃነም እንጂ ኑሮ አልለውም። በገሃነም እኖራለሁ ያለ ገብቶ ይቃጠል፣ ያልፈለገንስ በግድ ገሃነም ግባ ለምን ትሉታላችሁ? ለአንድ ሰው በቂና ተስማሚ ምግብ ያስፈልገዋል ትላላችሁ፣ ግን ይህንን እንዲያገኝ አትረዱትም። እንዲያውም እንዳያገኝ ትከለክሉታላችሁ አልሁት። እሱም በእረፍት መልክ የሲጋራ ጢስ ያውየባቸውን ጥርሶቹን ብልጭ ያደረገና ምግብህን አልሰጡህም? ምግብህ በየጊዜያቱ እየተዘጋጀ እንዲቀርብልህ አዝጄ ነበርኩ አለ። ንጹሕ የሆነውን ባህሪያቸውን የረከሰ እምነትና ወግ ያበላሸባቸው የሕይወታቸውን ዓላማ ወደ አድሎና ማጭበርበር አቅጣጫ የመሩ ሰዎች ትክክለኛውን ቅዱስ ተግባር ለመፈጸም ይችላሉ ብለህ እንዴት አመንህ? ተለማምጦና መስሎ ማደርን የሚሹ ሰዎች ጥቅም ካዩባቸው ሰዎች ጫማ ስር መልወስወስን ትተው ሰዎችን በትክክለኛው የፍቅር መንፈስ በሚያሳየው ቅዱስ ስሜት ለመደሰት ይሞክራሉ ብለህ እንዴት አሰብህ? ለሚፈሩት ተረግጠው የሚደፍሩትን ረግጠው የመኖር ስሜት ቅዱስን ተግባር ከነፍሳቸው ያስወገደባቸው ፍጥሮች እንደኔ ላለው የለማኝ ልጅ ይራራሉ ብለህ እንዴት ጠበቅ አልሁት። መካከለኛ ዕድሜ ያለው ሐኪም ፊቱ በድንገተኛ ስሜት ተለወጠ። በትምህርትና በልምድ ያጤነው ነገር ግን በልምዳዊ አይን በማየት ችላ ብሎት የቆየው ነገር ሁሉ ትዝ አለው። የኔ የትንሹና የደሃው ሕፃን ድምፅም እውነተኛውን የሰው ልጅ ማህበራዊ ክፋት በህሊናዊ ጆሮ ስለሰነቀረበት ከብዙ ጊዜ ጀምሮ ተሰምቶት በማያውቅ የህሊና መበጥበጥ አመሰው። የሰው ልጆች በአካላዊ መቅሶልና በበሽታ ብቻ ሳይሆን በስንት የመንፈስ ቁስልና በሽታ እንደሚሰቃዩ አስተዋለ። በማንኛውም አይነት ትምህርት የበሰሉ ሊቃውንት በአንድነት ለፍተውና አክመው ያድኑታል ብሎ ለማመን እንኳን የሚያጠራጥር ብርቱ የመንፈስ በሽታ አብዛኛውን የዓለም ሕዝብ እንደሚያሰቃየው ተገነዘበ። በአዲስ ስሜትም ታወከ። ራሱንም ነቀነቀ። የደረቁትን ከንፈሮቹን በምላሱ አረጠባቸው። ወደ እኔ እየተመለከተም በምን አይነቱ ውቅያኖስ ገብቼ እንድዋኝና እንድሰጥም አሳሰብከኝ አንተ ተአምረኛ ሕፃን ሲል ጠየቀኝ። የለም እንደዚህ አትተረጉመው አልሁት። ንግግሬንም በማያያዝ በጎ ተግባር ሰዎች ሁሉ ንቀው የጧት ጣፋጭና ንጹሕ ምንጭ የሚጠጡትን ሁሉ ክፉ ተግባር ያሳደረበትን ጥምና ሱስ ቆርጣ የምታረካና የምታድስ ከገነት የምትመነጭ ደስታን የምትሰጥ ከጉድፍ የምታነጻና ከቁስል የምትፈውስ የሕይወት ፈሳሽ እንጂ ማንንም የምታሰጥም የጥፋት ውቅያኖስ አይደለችም አልሁት። አቅም አነሰኝና ቀረ እንጂ ራሴን ቀና ለማድረግ እየሞከርኩ የሚሰማኝ ባገኝ እናንተን የውሸትና የግል ደስታ ለማግኘት የምትጣጣሩ መንገዳችሁ ጠማማና ወደ ጉድጓድ የሚያመራ ነውና ተመለሱ። ወደ እውነተኛ ደስታና ሰላም የሚመራችሁን ቅንና ነፃ መንገድ ተከተሉት። የሌሎችን ስቃይ ለማቃለል ራሳችሁንም ከስጋትና ከህሊና ስቃይ ነፃ ለማድረግ የግፍን ያድሎና የብልጠትንና የክፋትን ከተሞች ለቃችሁ ነፃነት ከተማ ሽሹ። ሰፊውና ሀብታሙ ዓለም ያለው በደግነት ከተማ ነው። የክፋት ከተማ ችግር፣ በሽታ፣ ድንቁርናና ስጋት፣ ስቃይ፣ ትዕቢት፣ ነውርና ጥርጣሬ ያጨናነቁት የጦርነትና የግድያ ሜዳ ነው። ሁላችሁም ወደ በጎ ሥራ ብርሃን ተመልከቱ። ሁሉም ግልጽና መልካም ሆኖ ይታያችኋል። የዓለምን ሰፊነትና መልካምነት እንዳታዩ የሚያደናብራችሁንና በውስጡ የታሰራችሁበትን የጨለማ ወህኒ ቤት ስበሩ። ራሳችሁንና ወንድሞቻችሁን ነፃ አድርጉ እያልሁ ጮህ ነበር። ነገር ግን የሚሰማኝ እንደማላገኝ በማወቄ የነፃነት ቁንጮ የሆነውንና ሶክራተስ
አሰናካይ የሌለው ጣፋጭ እንቅልፍ ወይም ወደ ተሻለ እኔም ያለ አድሎ የሰጠ ረፍትና ነፃነት ወይም ወደ ትክክለኛ ዳኛ የሚያደርስ ጥሪ ብዬ የምጠራውን ሞትን አግኝቼ ራሴን ብቻ ከዓለም የጨለማ ጉዞ ነፃ ለማውጣት ወስኜ ነበር። ነገር ግን ለዚህም ነፃነት አላገኘሁም። አሁንም የሰው ክፋት እስረኛ ሆኜ እገኛለሁ አልሁት። ይህንን ቃል ከአንድ በዕድሜ እንደሱ ከሆነ ሰው ቢሰማው ቢያስደስተው ያለመጠን አያስገርመውም ነበር። ግን ይህን ሁሉ የሚሰማው ከእናቴ ሆድ ከወጣሁና ዓለምን ካየኋት ገና 3 ቀን ከሆነኝ ሕፃን አንደበት በመሆኑ በጣም እየተገረመ አንዷን ነርስ ጠርቶ ምግቤን እንድሰጠኝ ያዘዘና እናቴ ወደ ተኛችበት ክፍል ሄደ። እዚያም እኔ ያለባት ያልሁት የሳምባ ነቀርሳ በእውነት ያለባት መሆኑን የሚያረጋግጠውን የምርመራ ውጤት አይቶ የባሰውን ከተገረመ በኋላ ይህን ልጅሽን ከምን ነው የጸነሽው ሲል ጠየቃት። እሷም ቶሎ ብላ የለም ጌታዬ፣ የሰይጣን ልጅ መሆን አለበትና ቶሎ በመርዝ ግደሉልኝ አለችው። ሐኪሙም በተለመደ ለዘብታ ፈገግ አለና ኦ መልካም ሰይጣን እንደዚህ ያለ የሚወልድ ከሆነስ የኛ ሴቶች ሁሉ ከሰይጣን ወንዶች፣ የኛ ወንዶች ሁሉ ከሰይጣን ሴቶች እየተጋባን ምን ነው ዓለምን እንደዚህ ሕፃን ባሉ ክልስ ትውልዶች በሞላናት አለ። ንግግሩንም ሳያበዛ ከኔ የተሻለ የምታውቂ እንዳለ ብዬ ነው እንጂ ሰይጣን ላለመሆኑስ አረጋግጬ አውቃለሁ አለና መድኃኒትና ምግብ አዞላት ወደ እኔ ተመለሰ። ወደ እኔ ሲመለስም የቀረበልኝም ምግብ አልበላ ብዬ ሳስቸግር ቆየሁ። ምን ነው አትመገብም አለኝ። አልመገብም አልሁት። ለምን? የረሃብ አድማ አደርጋለሁ። ምን ስለሆንክ? አስፈላጊው ምግብ ስላልቀረበልኝ። ቀርቦልህ የለም? ምንስ አፌ ብዙ እንዲናገር የማላውቀው ኃይል ቢያስገድደኝ ሕፃን መሆን የቀረ? ደረቅ ገንፎ እንዴት አድርጌ ልዋጥ? ከዚህ ጥቂት ተርቤ መሞትና ማረፍ ይሻለኛል። ድህነት ርስት አይደለም። የሰው ልጅ ሁሉ ፍላጎት አንድ ነው። ለሀብታሞቹ ልጆች የሚያስፈልገው ወተት ለእኔም ያስፈልገኛል። የእናቴን ጡት መጥባት ሲገባኝ በበሽታ ስትሰቃይ እንድትኖር ስለተዋችኋት የእናት ጡትን የመጥባት ዕድል አመለጠኝ። ከዚህ በኋላ ደግሞ የላም ወተት ከለከላችሁኝ። የኔ ሆድ የአገራችሁን ሀብት የሚያጎርል ከሆነ አልፈልግባችሁም። የእናቴ ቅርስ የሆነችውን ራቤን ወርሼ ባጭሩ እገላገላለሁ አልሁኝ። በዚህ ጊዜ ሐኪሙ ነርሷን ተቆጣት፣ እጅግም ገላመጣት። ከዚያም ቀጥሎ ከዛሬ ጀምሮ በደንብ የተዘጋጀ የከብት ወተት፣ ከጥቂት ቀኖች በኋላ ወተትና የፍራፍሬ ጭማቂ፣ ከዚያ ቆይቶ ወተት የፍራፍሬ ጭማቂና አጥሚት፣ ከዚያ ጠንከር ሲል ወተት የፍራፍሬና የቅጠላቅጠል ምግቦች እንዲሁም ከእንቁላል፣ ከዓሳ፣ ከስጋ፣ ከእህል የተሰሩ ለስላሳ ምግቦች እንዲያገኝ ማድረግ አለብሽ። አንዳንድ ጊዜ ወደ ውጭ እየወጣም የፀሐይ ብርሃንና ሙቀት እንዲያገኝ መደረግ አለበት ሲል አዘዘልኝ። ሕፃናት ሁሉ እንደኔ በቆራጥነት ነፃነት ቢፈልጉ፣ ሰዎች ሁሉ እኔን እንዳጋጠመኝ ደግ ሐኪም የሰውን ስሜት ቢያከብሩና በሚቻላቸው ተገቢ ፍላጎቱን ለመፈጸም ቢሞክሩ የዓለም ክፉ ሥራዎች ሁሉ ጠፍተው ሰላምና ፍቅር በገነኑ ነበር። ብዙዎቹ ክርስቲያኖች እንደሚያደርጉት ሁሉ ድሃዋ እናቴም እኔን ከሕፃንነቴ ወራት ክርስትናን ማስነሳት ስለነበረባት ገና ከበሽታዋ ሳትድን እኔን ይዛ ወደ ቤተ ክርስቲያን ለመሄድ ተነሳች። እኔም አልሄድም ልላት ፈልጌ ነበር። ነገር ግን በየጊዜው አላሳዝናትም በማለት ዝም ብዬ ስታዝለኝ ታዘሩ። ሐኪሙም እኔ የዘውትር ተሟጋች ዝም ብዬ ስሄድ ስላየ ለእናቴ መሄዷን ፈቀደላት። ወደ ቤተ ክርስቲያን እንደደረስን አጥማቂው ቄስ ወደኛ መጣ። የለበሰው ጥቁር እጀ ሰፊና ጥቁር ቦላሌ ከጥቁር ጫማው ጋር ነበር። ሰውየው ልጅ እግር እንደመሆኑ መጠን ለውበት ታስቦ የተሰፋች የምትመስል ቅሽር ቆብ ሐር ከመሰለ ጢሙ ጋር ለመልኩ ልዩ ውበት ሰጥቶታል። ዘመናዊው ቄስ ሰውነታቸውን በረሃብ በመታረዝ በስግደትና በጸሎት አቆሳቅለው ከሚኖሩት ጥንታውያን ቄሶች በማንኛውም ነገር የተለየ ለመሆኑ ከፊቱ ላይና ከደረቱ ስፋት የበለጠ ምስክር አያሻም ነበር። ይህ ቄስ ከጓደኞቹ ጋር ሆኖ መጽሐፈ ጥምቀት ካነበበ በኋላ ጥቂት አዜመና በቀዝቃዛ ውሃ ነከረኝ። እኔም የመከላከያ መሳሪያ የሆነችውን ጩኸቴን ስለቅ የሚሰማኝና የሚተወኝ ባጣ ምነው አባቴ በጠዋቱ በቀዝቃዛ ውሃ ይደፍቁኛል አልሁት። ቄሱ በፍጹም ደነገጠ። ለሱ ክብር ተአምር ሊወርድለት በዚህ ጊዜ ብቻ የተናገርሁለት ሕፃን መስየው በመጠኑ የደስታ ስሜት አደረበት። ነገር ግን ራሱ ተአምር ለማሳየት በቂ ያለመሆኑን ውስጣዊ ስሜቱ ሲያስረዳው ሰይጣን ይሆን
ብሎ ጠረጠረ። የዋሁ ቄስ በልፍለፋ ሳስቸግር መቆየቴን አልሰማም። ሰይጣን እርኩስ መንፈስ ውጣ እያለ በውሃ ሊቸረኩፈኝ ፈለገ። እኔ ግን ሰው ስለሆንኩ አባቴ እንዳይነኩኝ፣ ለመሆኑ ምን ማለት ሆነው አልሁት። አንተ ማነህ አሉኝ ቄሱ። ሰው ነኝ አልሁት። ከየት መጣ? ከእናቴ ሆድ። ማን ፈጠረ? ሁሉን አስተካክሎ የፈጠረ? ሃይማኖት ምንድን ነው? ሁሉም በፈጠረ በፈጣሪ ማመን። በምን ሁኔታ? በማንስ ትምህርት መሰረት? በፍጹም ስሜት ራሱ በሰጠኝ ትምህርት። ክርስቲያን ነህ? እስላም ወይስ አይሁዳዊ ነህ? ቡዲስት ወይስ በሌሎች ሃይማኖት የምታምን? ሁሉንም አይደለሁም፣ በፈጣሪ ብቻ ማምን ነኝ። ሃይማኖት የለህም ማለት ነዋ። የሃይማኖት ክፍል የለኝም እንጂ ሃይማኖትስ አለኝ። ፕሮቴስታንት፣ ካቶሊክ ወይስ ኦርቶዶክስ? ከማናቸውም የለሁም። በል አሁን ክርስቲያንነትን ተቀበል። መቼ ተረዳሁትና ልቀበል? የእናትህ እምነት ስለሆነ ተቀበለው። እኔ የፈጣሪን እንጂ የእናቴን ሃይማኖት አልቀበልም። እናቴ ምንም አታውቅም። እንደኔ በሕፃንነቷ ተገዳ ተቀበለችው እንጂ ሃይማኖቷ ምን ምስጢር እንዳለው እስከዛሬ እንኳን አታውቅም። ስለዚህ የእሷ ሃይማኖት እውነት ነው ብዬ አልቀበልም። ታዲያ ምን ልትሆን ትፈልጋለህ? መልካም፣ እንደ አንዳንድ ቄሶች እውነት ፈላጊዎችን ሰይጣን የሚሉ ባለመሆኑና ፍላጎቴን በመጠየቆ አመሰግኖታለሁ። ፍላጎቴን ከጠየቁኝ የሃይማኖትን ምንጮች ሁሉ መርምሬ የሃይማኖት መጻሕፍቶችን ሁሉ አንብቤ ከመረዳቴ በፊት ወደ ማንኛውም የሃይማኖት ክበብ አልገባም። ለመኖሩ ስራዎቹ በሚመሰክሩለት ፈጣሪ ግን አምናለሁ። ፍላጎቴም ይሄ ነው አልሁኝ። ትክክለኛውንና እውነተኛውን የክርስቲያንነት እምነት ላስረዳህና ተቀበለዋ አለኝ ቄሱ። እውነተኛ እምነት ከያዙ ከእናቱ ክንድ ያልወረደና ምንም የማያውቅ ሕፃን ከመስበክ ለመመዛዘንና ለመመራመር የሚችለውን የበሰለ ሰው ለምን አያስተምሩትም? በዓለም ውስጥ ክርስቲያን ያልሆኑ ከክርስቲያኖች የተወለዱ ሕፃናት ብቻ ናቸው። አንተ ሰይጣን መሆን አለብህ። ሰይጣን ማለት ያልገባውን ነገር አልገባኝም የሚልና እውነትን ፈላጊ ነው። ሰይጣን እንዲህ ከሆነስ ምን ነው ሰይጣን በሆንሁት ስል ቄሱ እያማተበ አንድ አምላክ በሆነው በአባትና በልጅ በቅዱስ መንፈስ ስም ሰይጣን ከኔ ራቅ አለ። እኔ ሰይጣን ባለመሆኔ ልርቅ አልቻልሁም። እናቴ ግን ደንግጣና እድሏን አምራ ይዛኝ ሸሸች። ቄሱም እኔንና እናቴን በማባረሩ በጸሎት በሰራው ኃይል ሳይደሰት አልቀረም። በየቀኑና በየሳምንቱ እየታተሙ የሚወጡት ጋዜጦች አዘጋጆችና ወሬ አቅራቢዎች አዲስ ወሬ ለማግኘት በሚያደርጉት መሯራጥ በየቦታው ሲጣደፉ የኔን ዜናን ፈልገው ደረሱበት። እኔ ከተወለድሁበትና በሽተኛዋ እናቴ ከተኛችበት ሆስፒታል ድረስ ተሰብስበው መጡና በመጀመሪያ ከሆስፒታሉ ዋና ሐኪም ጋር ተገናኝተው ተነጋገሩ። ሐኪሙንም እየደጋገሙ ፎቶግራፍ አነሱት። ከዚህ በኋላ ሐኪሙ እየመራቸው እኔ ወደተኛሁበት ክፍል ጅጉድጉድ ብለው ገቡ። እኔም ትኩር ብዬ ተመለከትኳቸው። ማንኛውንም ሁኔታዬን ሲመለከቱ ከብዙዎቹ እምቦፌ ሕፃናት የማንስ ነበርሁ እንጂ ከሌሎች በምንም ተለይቼ የማልታይ በመሆኔ በሰሙት ወሬ ሁሉ ጥርጣሬ ገባቸው። ከጋዜጠኞች መካከል ትኩስ ወሬዎችን በማቅረብ ዝነኛ የሆነ ወሬ አቅራቢ ታዲያ ለተነገረው ወሬ ሁሉ መረጃ አድርገን የምንይዘው ምን የተጨበጠ ነገር አለ ብሎ ሐኪሙን ጠየቀ። በትከሻው ያነገተውን የፎቶግራፍ ማንሻ መሳሪያ በእጁ እያስማማ መልካም፣ እሱን ልትጠይቁት ትችላላችሁ አለ። ሐኪሙ እንዳልበርቅበት በስጋት እኔን እየተመለከተ፣ ጋዜጠኞች ግን እርስ በርስ እየተያዩ ክፍሉን በሳቅ አደባለቁት። ጩኸታቸው ስላደረቀኝ በጣም ተናደድኩና ላለቅስ ከሞከርኩ በኋላ ለቅሶን ትቼ ብዙ ጊዜ እንደምታደርጉት ፈጥራችሁ አውሩ እንጂ ምን መረጃ ያስፈልጋችኋል ስላቸው ሁላቸውም በድንገተኛ ድንጋጤ ክው ብለው እርስ በርሳቸው እየተያዩ ጥቂት ጊዜ ዝም አሉ። ሐኪሙ ግን በተራው ፈገግ ብሎ ያያቸው ጀመር። ትንሽ ከቆዩ በኋላ ያው ጋዜጠኛ ወደ እኔ ቀረብ አለና ምን አይነት ፍጡር ነህ ሲል ጠየቀኝ። እንደምታየው ሰው ነኝ አልሁት። ሁለተኛ የተወለድክ ፍጡር ነህ? አንተ አመለኛ ነህ ወንድሜ። እንኳን ሁለት ጊዜ ልወለድ የአንድ ጊዜ መወለድ ዕዳ አሰቃይቶኛል። አንተስ ምን ያለኸው ጨካኝ ነህ ደግሞ። ታዲያ የዓለምን ብዙ ጣጣ ከመቼው አወቅከውና ተረዳኸው? እንግዳ የሆነባችሁ እኔ ችግሩን ሁሉ በቃሌ ስለገለጽኩላችሁ ነው እንጂ
ሕፃናት ሁሉ የዓለምን አስቸጋሪነት ያውቃሉ። ሲረባቸውና ሲጠማቸው እንዲሁም ሲሰማቸው ፍላጎታቸውን ሲያጡ ያለቅሳሉ። ይህም የደረሰባቸውን ችግር በሚችሉት ቋንቋ ማለት በለቅሷቸው ለመቃወም የሚያደርጉትን ሙከራ ያሳያል። እኔን ግን የሕፃናትን ስሜትና ፍላጎት ለዓለም ሕዝቦች እንዳሰማ ፈጣሪ ከቀና አንደበትና እውነትን ከማወቅ ጋር እንድወለድ አደረገ። በእውነት ትክክለኞችና እውነተኛ ነገር ገላጮች ከሆናችሁ ሂዱና በየጋዜጣችሁ የሕፃናትን ድምፅ ለዓለም ሕዝብ አሰሙ። እኛ ሳናውቅ በየቦታው የሚንገላቱ አሳዳጊ፣ ጠባቂና አስተማሪ ያጡ ሕፃናት ሁሉ ጩኸታቸውን ወደ ፈጣሪያቸው ያቀርቡልናል፣ ይከሱናል፣ ወንጀላችንን ይገልጹብናል ብላችሁ ተናገሩ። በብዙ ሕፃናት ላይ የሚደርሰው መከራ ሁሉ የእኛ ማፈሪያና መወቀሻ ሊሆን ነው። ውለዱን ሳይሉ እየተወለዱ የዓለምን ስቃይ እንዲሸከሙ በተለምዶ እየተፈረደባቸው ሕፃናት በታላቅ የእፍረት ማዕበል ሊያስወጡን ነውና እናስብ። ለሚወለዱ ሕፃናት ሁሉ መልካም ዕድልና የመኖር ተስፋ እንዲኖራቸው ከመወለዳቸው በፊት እናስብላቸው ብላችሁ ስበኩ ብዬ ስናገር አንዳንዶቹ ብቻ የምናገረውን ቃል በማስታወሻ ለመያዝ ሲሞክሩ፣ ብዙዎቹ ፈዘው አፋፌን ይመለከቱ ነበር። እኔም ንግግሬን ቀጠልኩና ከሕፃናት የተለየ ሕፃን አገኘን ብላችሁ በምትሰጡት ትኩስ ወሬ ከምታገኙት ጥቂት ገንዘብ ይልቅ የድሆች ሕፃናት አቤቱታ ለዓለም ሕዝብ በማሰማታችሁ በምታገኙት የመንፈስ ስሜት ለመደሰት ሞክሩ አልኋቸው። ከዚህ በኋላ ለጉድ የተወለድኩ ሕፃን መሆኔን በማመን በዚህ በኩል ያለውን ጭቅጭቅ ተዉና ከኔ የሚመጣውን ንግግር ለማዳመጥ ፈለጉ። ወጣቱ ወሬ አቅራቢ ከሁሉም ቀድሞና ቀልጠፍ ብሎ ቀረብ አለኝ። ከዚያም ወደፊት የሚወለዱ ሰዎች ሁሉ ትክክለኛና ቀጥተኛ ኑሮ ለማግኘት እንዲችሉ ምን ማድረግ ይሻል ይመስልሃል ሲል ጠየቀኝ። እኔም የሚከተለውን ሰፊ መልስ ሰጠሁት። ጥያቄው እጅግ ከባድ ነው። የዚህን ጥያቄ መልስ በቃል መመለሱ ቀላል ነው። በሥራ ላይ መዋሉ ግን ከባድ ነው። ሰዎች ምንም እንኳን በተፈጥሮ በሚያገኟቸው አንዳንድ ስጦታዎች ቢለያዩ ፍላጎታቸውና ተፈላጊነታቸው አንድ ነው። ምንም አዋቂ ቢሆን ብቻውን በዓለም ላይ የሚያስፈልገውን ሁሉ ነገር ሊሰራ የሚችል አዋቂ፣ ምንም ሀብታም ቢሆን ብቻውን ሰርቶ ሀብታም የሆነ ሀብታምም፣ ምንም አላዋቂ ቢሆን በዓለም ላይ የሚፈለግበት ነገር የሌለው ደንቆሮ በዓለም ውስጥ አይገኝም። በፍላጎት በኩልም ሁሉም ሰው ደህና ነገሮችን ሊያገኝ ይፈልጋል፣ መጥፎች እንዳይደርሱበት ይከላከላል። የሆነው ሆኖ የሰው ዘሮች በጊዜ ብዛት ብዙዎቹን ጎጂ ነገሮች አምነውባቸው ስለተገኙ ሰዎችን ከነዚህ መጥፎ እምነቶች ለመመለስ ብርቱ ትግል አስፈላጊ ነው። ጥቃትና ባርነት አይገባኝም የሚለው ተከላካይና ባሪያ መግዛትና ማጥቃት ይገባኛል ለሚለው አጥቂ ሁለቱም አምረው ሲታገሉ ማየት ለሰው ልጅ ጠቅላላ ሰላማዊ ኑሮ ያለንን ተስፋ ያደክምብናል። ስለዚህ ስለ ወደፊቱ መልካም ኑሮ ጠቃሚ ጎዳና ለመክፈት የሚቻል ቢሆን እነዚህን ጠንካራ ሕጎች በሥራ ላይ ማዋል ይገባል። አንደኛ፣ በሌሎች ጥቃትና ጉስቁልና የመደሰት ልምድ እንዲቀር ማድረግ። ሁለተኛ፣ የሌላውን ሰው ስሜትና ፍላጎት ከራስ ስሜትና ፍላጎት ጋር ሁልጊዜ ማነጻጸር። ሶስተኛ፣ የገዛ ራስንም የማይገባ ነገር በሚፈልግበት ጊዜ ፍላጎቱን መከላከልና ከወሰኑ እንዳያልፍ በህሊና ፍርድ መቅጣት። አራተኛ፣ የማይሰሩ ሰዎች የሚሰሩትን ሰዎች የድካም ፍሬ እየገፈፉ በቁንጣንና በትዕቢት እንዳይሞቱ፣ ድሆች ሰራተኞችም የጉልበታቸውን ዋጋ እየተነጠቁ በችግርና በመጎሳቆል እንዳያልቁ የሚከላከል ሚዛናዊ ፍርድ ማቆም። አምስተኛ፣ ማንኛውም ሰው የሚያኮራው የሚመስለው ልዩ ነገር ቢኖረውም በኮራና ሰዎችን በጎዳበት ጊዜ የሚኮራበት ነገር ከሰው በታች ያዋለው መሆኑን ማወቅ። ስድስተኛ፣ መሬትና ከውስጧ የምናገኛቸው ነገሮች ሁሉ በዚህ ዓለም ባለንበት ጊዜ ብቻ የሚያገለግሉን እንጂ በመቃብር ውስጥ ወይም በሌላው ዓለም ሆነን ስለማንጠቀምባቸው ከአስፈላጊ ድርሻችን አልፈን ሌሎችን አስፈላጊ ድርሻቸውን ከማሳጣት መታገድ። ሰባተኛ፣ ዓለምን ጎርበጥባጣ ያደረጋት የነጣቂዎች ጮሌነትና የነጣቂዎች ነፎዝነት እንጂ እግዚአብሔር ሲፈጥራት ውብና ለሁሉም የምትበቃ የነበረች መሆኗን እያንዳንዱ ሰው እንዲያውቅ ማድረግ። ስምንተኛ፣ አንድ ሰው ቢያንስ ራሱንና አካባቢውን እንዲሁም የሚኖርባትን ዓለም የሚያውቅበት መጠነኛ ትምህርት ሳይኖረው እንዳይቀር ማድረግ። ዘጠነኛ፣ ለትምህርትና አዲስ ነገሮችን ለማግኘት ለማሰብና ለመፍጠር የሚያስችል የተሻለ አእምሮ ያላቸው ሁሉ በችግርና ድል በማጣት ተሰናክለው እንዳይቀሩ በትምህርት ሜዳ የችሎታን ልዩነት እንጂ የዘርን ልዩነት አለመመልከት።
10ኛ ማንኛውም ሰው በችሎታው ይነስም ይደግ በዓለም ውስጥ የሚፈለግበት ቦታ ያለው መሆኑ እንዲታወቅና ባለው አቅሙ የሚሰራበት እድል እንዲሰጠው ማድረግ። 11ኛ በማንኛውም ሰው ምክንያት የሰው ልጆች ማህበራዊ አቋም እንዳይጎዳና እንዳይበላሽ ለወገን፣ ለዘር፣ ለሀብታም፣ ለደሃ፣ ለታናሽ፣ ለታላቅ ሳይል አጥፊዎችንና በጥባጮችን ያለ ምህረት የሚቀጣ ብርቱ ሕግ መመስረት። 12ኛ ማንኛውም ሰው የሌሎችን መብት ሳይጎዳ የራሱን መብትና ድርሻ የሚከላከልበት ፍጹም ነፃነት እንዲኖረው ማድረግ። 13ኛ እያንዳንዱ ሰው ሌሎች ከሌሉ ራሱ ብቻ ሊኖር አለመቻሉን አውቆ ለሰዎች ሁሉ ፍቅርና ርህራሄ እንዲኖረው ከልጅነቱ ጀምሮ ፍቅርና ርህራሄን እንደ ሃይማኖቶች ሁሉ እንዲያጠና ማድረግ። 14ኛ ሀገርንና ነፃነትን ለመጠበቅ የሚያስፈልገው የጦር ሙያ ሲቀር ሌላው ጀግንነትና ፍሬቢስ ውድድር ሰላምን፣ ፍቅርን፣ ነፃነትን፣ ዕውቀትንና ብልጽግናን የሚያጠፋ ድህነትን፣ ብጥብጥን፣ ችግርን፣ በሽታንና ረሃብን የሚያስከትል የልማድ ጠንቅ መሆኑን መረዳት። 15ኛ መከበርና መወደድ በጉልበትና በመፈራት ሳይሆን በመልካም አድራጊነትና ለመከበር በሚያበቃ ቅንነትና ትህትና ባልተለያቸው ሥራዎች እንዲመሰረቱ ማድረግ። 16ኛ እያንዳንዱ ሰው ለሚያደርገው ሥራ ሁሉ መገደድን፣ እንደ እንስሳ በነጂ ኃይል መነዳትን ትቶ ተገቢ ተግባርን በሚያመላክት ቅን ሕሊናው የመታዘዝና የመመራት ልምድ እንዲኖረው ማስተማር። 17ኛ በሃይማኖትም ሆነ በሌሎች ያማኙን ሰው የግል ስሜት ብቻ በሚመለከቱ መንፈሳዊ እምነቶች ለአንድ ሰው ፍጹም ነፃነት እንዲኖረውና በእነዚህ ነገሮች ምክንያት ከሰዎች ጋር ተባብሮ የመኖር መብቱ እንዳይነካበት ማድረግ። 18ኛ እያንዳንዱ ሰው ለግል እምነቱና ስሜቱ ብቻ በማድላት ከላይ በተጠቀሱት እምነቶች የጠነከረው ማህበራዊ ኑሮ የሚጎዳ ሥራ ቢሰራ ለከፍተኛ ወንጀሎች የተደነገገ ቅጣት እንዲፈጸምበት ማድረግ። 19ኛ ከፍተኛ ትምህርትና ዕውቀት ያላቸው ሰዎች የክብራቸው ምንጮች ሀ ያላወቁት እንዲያውቁ ማድረግ፣ ለአዲስ ሐሳቦችና ነገሮችን ማግኘት፣ ሐመሩሃ ህዝቡን በማገልገልና በትህትና ተቀዳሚ አርአያ መሆን እንጂ ሌሎች ነገሮች አለመሆናቸውን ማመን። 20ኛ ሰዎችን ወደ ጠብ፣ ወደ ደካማ ባህሪ፣ ወደ ግብዝነት፣ ወደ ራስ ብቻ ፍቅር፣ ወደ አድሎና ወደ ሌሎችም አስፈላጊውን የመግባባትና የፍቅር መንፈስ ወደሚያጠፉ መንገዶች የሚመሩ የልማድ ስህተቶችን በእውነተኛ ትምህርት አውድሞ በእነሱ ቦታ የእውነተኛ ትምህርትን ፍሬ መዝራት በግድ ያስፈልጋል። በዚህ ሁኔታ ብዙ ጥረት ቢደረግ ምናልባት አብዛኛውን የሰው ልጅ ለድንቁርና፣ ለችግር፣ ለጉስቁልና፣ ለጥቃትና ሌሎችም መጥፎ ነገሮች ተገዢ ያደረጉት የእምነት መርዞች ተወግደው እያንዳንዱ ሰው በዓለም ላይ ያለውን ተገቢ ድርሻ ሊያገኝ የሚችልበት ጊዜ ሊመጣ ይችላል። ይህን በምናገርበት ጊዜ ጋዜጠኞች እርስ በርሳቸው ለመታየት አንገታቸውን ቀና ወይም ዘወር ሲያደርጉ ከሚያንኮሻኩሹት እንዲሁም በእርሳስና በብዕር ሲነካ ኮሽ ከሚለው የወረቀትና የልብስ ኮሽታ በቀር ምንም የማይሰማበት ጸጥታ ነበር። ከዚህ በኋላ አንድ በእድሜው በሰል ያለ ወፍራም አንገቱን ቀና ሲያደርግ የማጅራቱ ኩልኩልት የኮቱንና የሸሚዙን አንገትዬ ዋጥ የሚያደርግና ሆዱ ለመውለድ የምትጠብቅ እርጉዝ ሴት ያስመሰለው በጠቅላላው መካከለኛ ቁመቱን የዋጠው ውፍረቱ ወደ ቄራ ለመነዳት አንድ ቀን የቀረው የአሳማ ሙክት ያስመሰለው ጋዜጠኛ ማንም እንደሚያውቀውና አንተም እንደምትናገረው ማንኛውም ሰው ከክፋት ደግነትን ይወዳል። በሥራ ግን ከደግነት ይልቅ ክፋት አይሎ ይገኛል። የክፋትን ብዛት ለመቀነስ ምን ማድረግ ይሻል ይመስልሃል? ሲል ጠየቀኝ። እኔም የክፋትን ብዛት ለመቀነስ ራስን የመግዛት ችሎታ ለእያንዳንዱ ሰው እንዲኖረው ያስፈልገዋል ብዬ መለስኩለት። ከዚህ ቀጥሎ ሁኔታው የዚህኛው ተቃራኒ ከሆነ ቁመቱ ረጅም፣ ከእግር እስከ ራሱ አንድ አይነት ቅርጽ ያለው የተመለመለ አጠና የሚመስል የጉንጩ አጥንቶች ከምግብና ከመጠጥ ተለይቶ የኖረ የሚያስመስሉት ከቅጥነቱ ብዛት የተነሳ የለበሳቸው ልብሶች በዘንግ ተሰክተው የቆሙ የሚመስሉበት ጋዜጠኛ እኩልነት በሰው ልጆች መካከል ሊኖር የሚችል ነገር ይመስልሃል? ሲል ጠየቀኝ። እኔም መለስኩና ሰው በተፈጥሮ የሚለይባቸው ብዙ ነገሮች አሉ። የአእምሮ ልዩነት፣ የሥራ ልዩነት፣ የችሎታ ልዩነት በሰዎች መካከል መኖሩ አይካድም። ይሁንና እነዚህ ልዩነቶች በመጠኑ ሰዎችን ያበላልጣሉ እንጂ እንደ ሰማይና ምድር ሊያራርቋቸው አይችሉም። በጠቅላላው በዓለማችን ውስጥ የሚገኙት ልዩነቶች በእውነተኞች የተፈጥሮ ልዩነቶች ናቸው አልሁት። ትክክለኛ ልዩነቶች የማይመስሉ የትኞቹ ልዩነቶች ናቸው? ሲል ጠየቀኝ። ሌላውን ተወውና አልሁት፣
ከዚህ ስንመለከት አንተና ካንተ ቀደም ብሎ የጠየቀኝ ሰውዬ በአካላዊ ተፈጥሯችሁ ታላቅ ልዩነት አለባችሁ። እሱ ቁመቱ አጠር ብሎ ያለ መጠን የወፈረ ሲሆን አንተ ደግሞ ቁመትህ ረዘም ብሎ ከሳት አጥቅቶሃል። ይህ ራሱ አንድ ልዩነት ነው። ይሁን እንጂ ሁላችሁም ለመስራት የምትችሉ ሲሆን በደህና መኖርንም ሁለታችሁም ትፈልጋላችሁ። እንግዲህ እናንተ በሰውነታችሁ ቅርጽ ልዩነት መሰረት ኑሯችሁን ቢለያዩ ትፈልጋላችሁ? እንደማትፈልጉ እርግጠኛ ነኝ። ምናልባት አድሎ የተደረገለት ደስ ቢለው እንኳን የተደላበቱን እንደሚከፋው ግልጽ ነው። ስለዚህ የተፈጥሮ ልዩነቶች በሰዎች መካከል ቢኖሩም ሁሉም ሰው በሚፈልገው የጋራ ጉዳይ እየገቡ ያንዳንዶቹን እድል ከመጠን በላይ አሳድገው የሌሎቹን ጨርሰው መደምሰስ አይገባቸውም ስል ሁሉም በሳቅ እየተንተከተኩ ለመውጣት ተዘጋጁ። ከዚያም በኋላ ፎቶግራፍ ሊያነሱኝ ካሜራዎቻቸውን ሲያስማሙ ስለፈጠራችሁ ብላችሁ ገና ከሕፃንነት ያታሳጡኝ አልኋቸው። ምን አለበት ሰዎች እንዲያውቁህ እኮ ነው አለኝ ወጣቱ ወሬ አቅራቢ። የለም ሳይሰሩ በጋዜጣ አምድ ላይ ተለጥፎ መታየት በቂ መታወቂያ አይደለም። ስሰራ ታስተዋውቁኛላችሁ አልሁት። ስራ ሁሉ እኮ ታላቅና አዲስ ነገር ነው፣ ለምን አልሰራሁም ትላለህ ሲል ጠየቀኝ። እኔም መለስኩና ፈጣሪ ባሳደረብኝ መንፈስ እርግጥ አዲስ ነገር ታይቶብኝ ይሆናል። ነገር ግን ታላቅ ሆኖ መወለድ የሚባል ያለ ስራና ያለ ሙያ የሚያስከብር ተረት ስላለ ይህን ተረት ለመቃወም ስል ታላቅ ሆኖ ተወለደ እንድትሉኝ አልሻም ካልኩ በኋላ ንግግሬን በመቀጠል ምናልባት ታላቅ ሰው ሆኜ ተወለድኩ አስመስሎ ያሳያችሁ በዓለም ውስጥ የሚገኙትን ብዙ አስቸጋሪ ነገሮች በእናቴ ሆድ እንዳለሁ አውቄ መወለዴ ይሆናል። ይሁን፣ ይህ ልዩ ነገር ነው። ቢሆንም ፈጣሪ ያደረገው ነገር እንጂ እኔ ደክሜ ያገኘሁት ዕውቀት አይደለም። ሌሎችም ሲወለዱ ይዘውት ተወልደዋል የሚባል ታላቅነት አላቸው። ከፍተኛ ልደት የሚሉትም ማለቴ ነው። ግን ከፍተኛ ልደት የሚሉት ነገር ከታላላቆቹ የስንፍናና የንጥቂያ መሳሪያዎች አንዱ ነው እንጂ በሰው ማህበራዊ ኑሮ ውስጥ እውነተኛ ተገቢ ቦታ የለውም። የታላቅነት ምልክት ታላቅ ሥራ ብቻ ነው። ስለዚህ ብዙ ስሰራ የፈለጋችሁትን ልታደርጉ ትችላላችሁ። አሁን ግን ተውኝ ስላቸው በቸር ደግ እያሉ ሰላምታ እየሰጡኝ ከክፍሉ ወጡ።